ጳጳሱ ትገላችኋለች አሉን። እንዴት ነው ነገሩ? እጅግ አነጋጋሪ ጉዳይ ደረሰን። ብፁዕ አባታችንን አንድ ገዳም ላይ ያገኘናቸው ብፁዕ አባታችን አቡነ ቀለሜንጦስን እንዲሁም ደግሞ የብፁዕ አባታችን ጸሐፊ አገኘናቸው በአንድ አጋጣሚና እግራቸው ላይ ወድቀን ለአምስት ነው ገብተን ያለቀስነው። በያዙት መስቀል ባቆረቡበት እጆት ብለን ነበር የለመናቸው። ቃል በቃል ልጆቼ ምንም ማድረግ አልችልም፣ አርፋችሁ ቁጭ በሉ፣ ትገላችኋለች፣ እጇ ረጅም ነው ነበር ያሉ። ሰላም ጤና ይስጥልን ውድና ክቡራት ቤተሰቦቻችን፣ እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ ይህ ያሮስ ነው። እንግዲህ የተለያዩ ጉዳዮችን የምናቀርብበት መረጃችን ላይ ነው። ሁለተኛ ሰላም ጤና ይስጥልን፣ እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እንሆም። ሰርጋችሁን ቤት ለማድረግ አሰባችሁ? ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኤቨንቶች ነን። ኛው የስውሯ ማርያም ጉዳይ ከብፁዕ አቡነ ቀለሜንጦስ ጋር በተገናኘ እጃችን ገብቷል። እንደሚከተለው ነው የማቀርብላችሁ። እንግዲህ አንዲት ሴት አለች እዛች፣ በጣም አነጋጋሪ የሆነች ሴት፣ ፈላጭ ቆራጭ የሆነች ሴት፣ የጉዞ ማህበራትን የምታስቸግር ሴት። ተደጋጋሚ ስለዚች ሴት ተነግሯል። ስውሯ ማርያም ሲባል የዚች ስም አብሮ ነው የሚያያዘው። ታዲያ ጳጳሱ ምንድነው ከሷ ጋር ያለው ግንኙነት እስክንል ድረስ የሚያጠራጥሩ ነገሮች እንዳሉ አርአያ መካሻ ያጋበዛቸው ሰዎች ሲናገሩ ሰምተናል። ጳጳሱ ትገላችኋለች፣ እሷ እናንተን ትገላለች ብለውናል በማለትም አቅርበዋል። እሱንና ሌሎች ቪዲዮዎችን ነው ማቀርብላችሁ። ክፍል አንድ አቅርብ ያለው ይህ ክፍል 2 ነው። ሁላችሁም ላይክ ሼር አድርጉ። ከስውሯ ማርያም ጋር የተገናኘውን ቀጣይ ጉዳዮችን እያንዳንዷን የተነተንኩ ማቀርብ ነው የሚሆነው። ብፁዕ አባታችንን አንድ ገዳም ላይ ያገኘናቸው ብፁዕ አባታችን አቡነ ቀለሜንጦስን እንዲሁም ደግሞ የብፁዕ አባታችን ጸሐፊ አገኘናቸው በአንድ አጋጣሚና እግራቸው ላይ ወድቀን ለአምስት ነው ገብተን ያለቀስነው። በያዙት መስቀል ባቆረቡበት እጆት ብለን ነበር የለመናቸው። ቃል በቃል ልጆቼ ምንም ማድረግ አልችልም፣ አርፋችሁ ቁጭ በሉ፣ ትገላችኋለች፣ እጇ ረጅም ነው ነበር ያሉ። ያው እንደነገርኩክ ነው የተለያዩ ማስፈራሪያዎች ስቲል ልንሄድበት ያሰብነውን ቦታ ቀድሞ ያውቁት ነበር። ልናደርጋት የምንፈልጋትን እያንዳንዷን ነገር ቀድሞ ያውቁ ነበርና ቀን በቀን ነበር ስልክ የሚደወልልን። በተለያዩ ስልክ ደህንነት ነን ብሎ የሚደውል ነበረ፣ ፖሊስ ነኝ ብሎ የሚደውል ነበረ። ያሬድ የሚባል የሷ ቦዲጋርድ እንዲሁም ባለቤት ፍቅረኛ፣ ከዛ ደግሞ ስውሯ ማርያም ላይ ፈላጭ ቆራጭ ነበረ ከሷ እኩል ያለ አንድ ሰው አለና የሚደውለው የነበረው አዲስ አበባ ፖሊስ ኮሚሽን የደህንነት አባል ነኝ ብሎ በመደወል ያስፈራራ ነበር እኔንም ጓደኞቼንም። ሰሜን ሸዋ ሀገረ ስብከት በርካታ አድባራት ገዳማት በመኖራቸው በርካታ ህዝበ ክርስቲያን ወደ ሀገረ ስብከታችን ይመጣሉ። በርካታ የጉዞ ማህበራት በርካታ ተጓዦች ከመምጣታቸው ጋር ተያይዞ በሀገረ ስብከታችን ወጣ ገባ የሚሉ ችግሮች ሲነሳሱ ሰነባብተዋል። እንግዲህ ከዚህ ጋር ተያይዞ ዋናው መስሪያ ቤታችን ማህበራት የሚተዳደሩበት ህገ ደንብ አውጥቷል። ያ ህገ ደንብ ቢወጣም ዝርዝር የማስፈጸሚያ ሰነድ አልነበረውም። ከዚህ አኳያ እንደ ሀገረ ስብከታችን ተጨባጭ ሁኔታ ይሄንን ችግር ለመቅረፍ ይሄንን ተግዳሮት ለማስቆም በብፁዕ አባታችን አቡነ ቀለሜንጦስ መሪነት አስተዳደር ጉባኤው ቁጭ ብሎ ያየበት ሁኔታ ነው ያለው። አስተዳደር ጉባኤውም የዋናው መስሪያ ቤት ደንብ እንዳለ ሆኖ እንደ ሀገረ ስብከት ተጨባጭ ሁኔታ የማስፈጸሚያ ሰነድ ያስፈልጋል የሚል ውሳኔ ተሰጥቶ ይሄንን የማስፈጸሚያ ሰነድ እንደ ሀገረ ስብከታችን እንደ ወቅቱ እንደ ችግራችን ለችግራችን መፍትሄ ይሆናል በሚል ሁኔታ የተዘጋጀበት መንገድ ነው ያለው ማለት ነው። ችግሩ በስፋት የታየው በተለይም በ2017 የካቲት 30 ቀን በላይ መልኪ እግዚአብሔር አብ ስውሯ በምትባለው ማለት ነው በዚያ በርካታ መኪና እንደመጣ አይተናል። ከዚያ በኋላ በዚያው ተያይዞ ሚዲያ ላይ ጩኸት ተነሳ።
ብዙ ጥያቄ የሚያስነሱ ነገሮች በሚዲያ ላይ መጫወት ጀመሩ። ያንን እንደ መነሻ እንደ ግብአት ወስደን ምንድነው ያለው ነገር መሬት ላይ ያለው ነገር ምንድነው ሚዲያ ላይ ያለው መሬት አለ የሚል ጥናት ሀገረ ስብከቱ በልዑክ ደረጃ ልኮ ለማጣራት ተሞከረ። ከዚያ በኋላ አይ ለእንዲህ ያሉ ተግዳሮቶች ለእንዲህ ያሉ ችግር መፍቻዎች ሰነድ ያስፈልጋል፣ የማስፈጸሚያ ሰነድ ያስፈልጋል በሚል አመኔታ የተዘጋጀበት ሁኔታ ነው ያለው ማለት ነው። የማስፈጸሚያ ሰነዱ የሀገራችንን ሕግ ያገናዘበ፣ ቃለ ዓዋዲያችንን ያገናዘበ፣ ሕገ ቤተ ክርስቲያንን ያገናዘበ፣ የማህበራት መተዳደሪያ ደንብን ያገናዘበ ስራ እንዲሰራ የሕግ ባለሙያዎች እንዲሰባሰቡ ነው የተደረገው። ልምድ ያላቸው በሕግ ዙሪያ በቂ ሰፊ እውቀት ያላቸው ምሁራን በማፈላለግና በማሰባሰብ ጊዜ ወስደው ስራዬ ብለው እንዲሰሩት በማድረግ ሁሉን ነገር ያካተተ ነው ብለን ነው የምናምነው። ሁሉን ነገር ያካተተ እንደ ሀገረ ስብከታችን ለሀገረ ስብከታችን መፍትሄ ሊሆን የሚችል ሰነድ በጥራት በብስለት የተዘጋጀ የስውሯ ማርያም እምነት ቅቤ ነው፣ በጾም ሰዓት መጠቀም እንችላለን ወይ የሚል ጥያቄ ደርሶኛል። ውድ የልዑል እግዚአብሔር ልጆች በዚህ ዙሪያ መልስ ይዤ መጥቻለሁ። አስቀድማችሁ ሸር ኮፒ ሊንክ አድርጉ። 10 ጊዜ ኮፒ ሊንክ በማድረግ ላልሰማ አሰሙልኝ፣ ላልደረሰውም ደግሞ አዳርሱልኝ ማለት ነው። የእግዚአብሔር ቸርነት ከሁላችን ጋር ይሁን። ቀጥታ ወደ መልሱ እንግዲህ የስውሯ ማርያም እምነት ቅቤ ነው፣ በጾም ሰዓት መጠቀም እንችላለን ወይ የሚል ጥያቄ ነው የደረሰኝ። ጠያቂዎችን አከብራለሁ፣ እግዚአብሔር ያክብርልኝ። በጾም ሰዓት ቅቤ መቀባት ክልክል ነው በቤተ ክርስቲያኒቷ ስርዓት ፍትሐ ነገሥት አንቀጽ 15 በጾም ሰዓት ቅቤ መቀባት ክልክል ነው ሲጀመር። ከዛ በመቀጠል ደግሞ የቅቤና የማር እምነት የለም። ጌታችን ኢየሱስ ክርስቶስ እንኳን የተጠመቀው በውሃ ነው። ለምን ከተባለም ውሃ ለሁሉም ሰው ርኩብ ስለሆነ ለሁሉም ስለሚገኝ ሁሉም ሰው ድሃውም ሀብታሙም ስለሚያገኘው በውሃ ነው የተጠመቀው ማለት ነው። የዘንድሮቹ ጮሌና ጩልሌ አጥማቂዎችና የአብያተ ክርስቲያናት አስተዳዳሪዎች በገንዘብ የሰከሩ ጩልሌዎች የማያመጡብን ጣጣ የለም። ይሄ በገንዘብ መስከር ነው። በአካባቢው ያሉ ሰዎች ማር ያለበት አካባቢ ሲሆን ቀዳማያት የሚባል አለ። አስቀድሞ ከሚቆረጠው ማር አንዳንድ ቅል ይዘው ይመጣሉ። ይሄ ጊዮርጊስ ማር፣ ይሄ አርሴማ ማር፣ ይሄ ማርያም ማር እያሉ ህዝቡን ሲያደናግሩና ሲያጭበረብሩ ይውላሉ ማለት ነው። ከዛ በመቀጠል ደግሞ ሌላው አስቸጋሪው ነገር ደግሞ በአካባቢው ደግሞ አሁንም ደግሞ ሳር ያለበትና ላም ያለበት አካባቢ ከሆነ ህዝቡ ማሩን ይዞ ይመጣል። ያንን እምነት ነው ብለው ይቸበችባሉ ማለት ነው። የማር እምነት የወተት እምነት የሚባል ነገር የለም። እምነት ምንድን ነው ታዲያ ከተባለ ማዕጠንተ ወርቁ ውስጥ የዕጣኑ እራሪ ወደ አመድነት የተቀየረው እሱን ነው ወስደው ከዱሮ አባቶቻችን ጀምረው በትንሽ በትንሽ ለታመሙ ሰዎች እየተሰጠ በውሃ በጥብጠው ሊጠጡት ይችላሉ። ፊታቸው ላይ ሊተባበሱት ይችላሉ። እሱ ነው እንጂ እምነት የሚባለው። አንዳንድ ቦታ ላይ የበሶ ጭብጦ እምነት ነው ብለው የሚሰጡ ሰዎች አሉ። እንዴ ኧረ እናንተ በገንዘብ የሰከራችሁ ሰዎች ጥግ ያዙ። ለምን ስርዓት አትይዙ? ቤተ ክርስቲያኒቷን ግራ አታጋቧ ተባካችሁ ባካችሁ። አንዳንድ ቦታ ላይ ደግሞ የሆነ የዛፍ ሽበት እሱ እምነት ነው ብለው የሚሰጡ ሰዎች አሉ። ምንድን ነው ጉዳዩ? እስኪ ወደ ቀልባችን እንመለስ፣ ወደ ልባችን እንመለስ እንጂ ቤተ ክርስቲያኒቷን ተባብሮ ማፍረስ ወይስ ተባብሮ ማነጽ? ምንድን ነው የተያዘው? ስለዚህ የቅቤ እምነት የለም ነው የመጀመሪያው ነገር። የቅቤ እምነት የለም ነው። ይሄ አሁን ሰዎች የሚሉኝ ነገር ስውሯ ማርያም የምትባል ቦታ ነው የቅቤ እምነት ያለው። እኔ ስውሯ ማርያም ጎንደር ትሁን፣ ሸዋ ትሁን፣ ወሎ ትሁን፣ ጎጃም፣ ትግራይ ትሁን፣ ኦሮሚያ ወይም ደግሞ ጉራጌ ክልል ትሁን እኔ የማውቀው ነገር የለኝም። የት እንደሆነች ራሱ እስካሁን መረጃውም የለኝም። ነገር ግን ድርጊቱ እጅግ በጣም አስቀያሚ ድርጊት ነው። አንዳንዶቹ አጥማቂዎች ሎሚ እምነት ነው ብለው 50 ብር ሎሚ ይሸጣሉ። ሌሎቹ አጥማቂዎች ደግሞ ቅባ ቅዱስ እምነት ነው ብለው ደግሞ ቅባ ቅዱስ ይቸበችባሉ። ሌሎቹ አጥማቂዎች ደግሞ መቁጠሪያ አጋንንት ያስወጣል ብለው መቁጠሪያ ይቸበችባሉ። ቤተክርስቲያኒቷን እንደው ስርዓት የሚያስይዝ ሰው የለም።
ቅዱስ ሲኖዶስ ምን ነው ስርዓት አስይዙልን እንጂ ስርዓት የያዙ እንጂ እንዴት ነው ስርዓት አስይዙልን አባቶቻችን በየቦታው ያሉ አውደልዳዮችን ዝም ብላችሁ ታያላችሁ። እውነት ነው የእናንተን ስም ሲያጣፉ ሲሳደቡ ነው የሚሉት እውነት ነው። አባቶቻችን ግን ዝም ብላችሁ እስከዚህ ድረስ ማየት የለባችሁም። እያንዳንዱ እየተነሳ በቤተ ክርስቲያኒቷ ላይ የራሱን ሕግ እስኪያወጣ ድረስ ምንድን ነው ዝምታው ምንድን ነው? ቤተ ክርስቲያኒቷ ምዕመኑ እየተጎዳ ነው ያለው። ስለዚህ በጾም ቅቤ አትበላም የተባለ ሰው እምነት ነው ተብሎ ተሰጠው ያንን በጥብጦ ሊጠጣ ነው ማለት ነው። እንግዲህ በእሳት አቅልጦ በጾም ቅቤ አትቀባም የተባለ ሰው እምነት ነው ተብሎ ተሰጥቶታል። አናቱ ላይ አስቀምጦ በቃ ሲዞር ሊውል ነው ማለት ነውና እንዲህ አይነት ድርጊት፣ እንዲህ አይነት ስርዓት፣ እንዲህ አይነት ማጭበርበር፣ እንዲህ አይነት አደገኛ አካሄድ ለቤተ ክርስቲያኒቷ መርዛማ ስለሆነ ይሄ ባጭሩ መቆም አለበት። ቅቤው በድራሾትነት ወይም ደግሞ በቀዳማያትነት ከመጣ ቀድሞ የደረሰ ተብሎ የመጀመሪያውን ግፊት ሰዎቹ ሰብስበው ካመጡት ቅቤው በቤተ ክርስቲያኒቷ ሱቅ ላይ ወይም ደግሞ ለነጋዴዎች እንደው ቤተ ክርስቲያን የገባም አይሸጥም ነበር። ዘንድሮ እንደው ዘመኑ የተበላሸ ስለሆነ ነው እንጂ አቡነ ዘበሰማያት የደረሰበት ቤተ ክርስቲያን የገባ የትኛውም ስለት የትኛውም መባ ለካህናት እንጂ ወጥቶ አይሸጥም ነው የሚለው ፍትሐ ነገሥቱ። አይሸጥም። ያ ነገር የገባበት ቤት ራሱ ችግር፣ መከራ፣ ስቃይ ነው የሚገባበት። ምክንያቱም የቤተ ክርስቲያን ሀብት ወደ ውጭ ወጥቶ አይሸጥም፣ ለቤተ ክርስቲያን ብቻ ነው የሚሆነው እና ስለዚህ ይሄ እንደው ይሁን እንኳን ከተባለው የቤተ ክርስቲያኒቷ ሱቅ በቅቤነቱ ነው እንጂ መሸጥ ያለበት በእምነትነት መቸብቸብ የለበትም። በእምነት በነፃ እንኳን ቢሰጥ ቅቤ እምነት ነው ብሎ በነፃ መስጠት ይሄ ነውር ነው። ስለዚህ አይሆንም። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን። ላልሰማ አሰሙልኝ፣ ላልደረሰው አድርሱልኝ። አሁን የቅቤ እምነቷ በኩንታል ከመርካቶና ከጫጫ ነው የሚገባው። እመቤቴ በስመ አብ ወልድ መንፈስ ቅዱስ ብሎ የሚባርከው ካህን የለም። ቀጥታ ቢሮ ነው የሚገባው። ከዛ ቢሮ ውስጥ ይገባል። ይሄ ያለ ጎረምሳ ትሆኝ እንደው በአካውንት የሚገባው የጉዞውን ምንም ይብሉ ያው ደምረ ገንዘብ ይበላል። ሽባ አድርገን እናስቀምጥሻለን አቅም አለን አለችኝ። ቤተክርስቲያን ድፍት ቢል ምዕመናን ድፍት ቢል ጉዳዩ አይደለም። ዋና አስተዳዳሪውም አሁን በገንዘብ ስለዞሩ ስለመመናን ጉዳያቸው አይደል። እሳቸው ስልካቸውን ይዘው ዙሪያው አንተ ኪዳን ታምረ ማርያም እኮ እንዲነበብ አይፈልጉ። አይነበብም። ታምናለህ? ስውሯ ማርያም ስለ 666 ይሰበካል እንዴ? እናንተ እነማን ናችሁ ማለት ጀመሩ። ያኔ ነው ግብ በደንብ የተፈጠረው። እግዚአብሔር ይመስገን ሽልማቴ ለኔ እሷ ናት። 8 ወር ታስራለች ከኔ ጋር ተፈቅዶላት ገብታ 8 ወር ስትመጣ ጫማ የሚባል ማውለቅ አትፈልግም። አውደ ምሕረት ላይ ቃል ኪዳኗ ደግሞ ካልሲ አርጋ አገባም። እሷ ጫማውን አርጋ በድፍረት ነው። 8 ወር ታስረሽ መውጣትሽ አሁንም ደግሞ ጉዳዩ በሕግ እየተጣራና እየታየ መሆኑ ለአንቺ ነፃነት ሊሰማሽ ይገባል። ክርስቶስ ደግሞ አንቺ ነፃ ያወጣሻል። እግዚአብሔር ይመስገን። መብራን ትላንትም ማሳልፍ አልሰጠችኝ። ቤትሽን ታጠሪዋለሽ ሁልጊዜ አንቺ ወጥቼ መናገር የጀመርኩት ዱላው ሲበዛብኝ ከመርካቶ የመጣውን አሽገው አከፋፍለው አዘጋጅተው ጨርሰው ወደ ስሙራ ማርያም ሲገባ በዚህ በካርቶኑ መልክ ይታያል። ይሄ ተጭኖ ሄደበት ነው ወደ ቤተ ክርስቲያኗ ሲገባ እንጂ ነዋሪው እዛ ያለው ገበሬ እንደው እንደ እምነት ይሁንና ለምእመናን ይታደርልኝ ባርኩልኝ ብሎ የሰጠው አይደለም። አንድ ካህን አይባርከውም ይሄንን ቅቤ። ምእመኑ ግን በእምነቱ መሰረት ሄዶ ተቀብቶ ተፈውሶ ያውቃል። ይህ የሚሸጠው የቅቤ እምነት ስውሯ ማርያም እናንተ የምታውቁት ገዳም። ስለ ገዳሙ ደግሞ ሌላ ታሪክ ነግራችኋለሁ። ይሄን ታሪክ መውጣት የጀመረው ለምን መሰላችሁ? ይሄ ቅቤ የሚዘጋጀው በአጸደ ማርያም በምትባል ግለሰብ ነው። ተደጋጋሚ እዚህ ቦታ ላይ ፕሮግራም ሰርቼላችሁ አውቃለሁ። አጸደ ማርያም ቅባ ቅዱስ ታዘጋጃለች፣ ቅቤ ታዘጋጃለች። ተጨማሪ ከሷ የትራንስፖርት አገልግሎት ውጪ፣ ትራንስፖርት ማለት በቤተ ክህነት የተፈቀደለት የጉዞ ማህበር ውጪ ሌላኛው ማህበር በሙሉ የትኛውም እንኳን ቤተ ክህነቱ ብፁዕ አቡነ ማትያስ ራሱ በፊርማቸው ሂዱ ቢሏችሁ አይቻልም፣ እኔ ካልፈቀድኩ አይቻልም የምትል ልጅ በአደባባይ ወጣ እንደነበር ነግረናቸዋል። እሱን ተደጋጋሚ ብዙ ህዝቦች ማህበራዊ ሚዲያ ላይ አጀንዳ አድርገውት አሳይተናችሁ እናውቃለን። መረጃ በማስረጃ ነው የምናቀርብላችሁ። ዛሬ ይህንን የምነግራችሁ እሷ
በአዲስ አበባ ዙሪያ የሚገኘው የሸገር ሀገረ ስብከት በሸገር ሀገረ ስብከት ወይ ደግሞ በሸገር ሲቲ ከተማ ውስጥ ጣፎ ላይ በእስር ቤት ትገኛለች። ይሄንን ስነግራችሁ ይሄ የተከናወነ የሚገኘው ልክ እንደዚህ ቅቤ በመሸጥና በጉዞ ምክንያት የሚወጣውን የተሰበሰበውን ብር በሙሉ በጭነት መኪናና በራሷ ቦርሳ ይዛ ስትሄድ የድርጅት አገልግሎት ካልሆነ በስተቀር ከ200 ሺህ ብር በላይ እንቅስቃሴ ማድረግ አይቻልም። ከዛ ውጪ ደግሞ ከ50 ሺህ ብር በላይ በእጅ ይዞ መንቀሳቀስ በማይቻልበት ህግ ባለበት ሁኔታ ሀገር 750 ሺህ ብር ይዛ ስትንቀሳቀስ ተገኝቷል በሚል የጣፎ ፖሊስ መረጃውን ይዞ ሌላዎች ምርመራዎችን ከዚህ ጀርባ ያሉትን ነገሮች እያጣራ ነው። በጣም ብዙ ቡድኖች አሉ። ገዳሙ ይሄ እንደምታዩት እዚህ ከኋላ ፎቶ ላይ እንደምታዩት ከገዳሟ ጉዞ ውጪ የትኛውም ጉዞ የተከለከለ ነው ይላል። የሰንበት ተማሪ ሆናችሁ ማህበራት ሆናችሁ በሰፈር አንድ ላይ ሆናችሁ ገዳም እንሂድ ብላችሁ የጋራ ኮንትራት መኪና ይዛችሁ ብትሄዱ ትደበደባላችሁ። ይሄ በማስረጃ ነው የምነግራችሁ። የመጀመሪያው ቤተክርስቲያን የትና መቼ ነበር የተመሰረተችው? ህንጻ ቤተክርስቲያን። ህንጻ ቤተክርስቲያን። አዎ፣ አጠቃላይ ህንጻ ቤተክርስቲያን የሚለው ሳይሆን ቤተክርስቲያን የሚል እንግዲህ 3 ትርጓሜ ያለው፣ አንደኛው የቅዱሳን አንድነት፣ ሁለተኛው የአንድ ሰው በራሱ ልቡ ንጹህ ከሆነ ቤተክርስቲያን ይባላል። ሶስተኛው ህንጻ ቤተክርስቲያን ነው እና ቤተክርስቲያን በአዋጅ የተመሰረተችው በዕለተ ዓርብ ኢየሱስ ክርስቶስ በተሰቀለበት ቀን። ምክንያቱም ስጋውን የቆረሰ በዕለተ ዓርብ ነው፣ ደሙን ያፈሰሰ በዕለተ ዓርብ ነው። ጎንን በጦር ሲወጋ ትኩስ ደም ጥሯ ፈሷል ብያለሁ ቅድም አይደል? ደሙን እንጠጣዋለን፣ በውሃ ደግሞ እንጠመቅበታለን። ዮሐንስ ወንጌል ምዕራፍ 3 ላይ ዳግመኛ ያልተወለደ የእግዚአብሔር መንግስት አያትም ብሏል አይደል? ቅዱስ ጳውሎስም ለገላትያ ሰዎች በጻፈው ምዕራፍ 3 ቁጥር 26 ጀምሮ አንተም ወሰለ ተጠመቅሙ ክርስቶስ አለበስክሙ፣ እናንተ የተጠመቃችሁ ግን ክርስቶስ ለብሳችሁት ይላል። ያልተጠመቀ ክርስቶስን አይለብስም። እሺ፣ አሁን በክርስቶስ ደም በዕለተ ዓርብ ተመሰረተች። ህንጻ ቤተክርስቲያን ግን መስራት የተጀመረው ለመጀመሪያ ጊዜ ፊልጵስዩስ በምትባል ቦታ በአውሮፓ ውስጥ የምትገኝ ወንጌልም ለመቀበል የመጀመሪያዋ ናት ይላሉ አንዳንዶቹ። ይህ ታሪክ በዓመተ ምሕረት ስንቆጥረው እመቤታችን ባረገች በ4 ዓመት ስለሆነ እመቤታችን ያረገች በ49 ነው። ይህ ማለት በ53 ዓመተ ምሕረት ሰኔ 20 ቀን በ3 ድንጋዮች ቤተክርስቲያንን ራሱ ሰራት። አንዷ ድንጋይ ለሙሉ ቤተ መቅደስ፣ ሁለተኛዋ ድንጋይ ለሙሉ ቅድስት፣ ሶስተኛዋ ድንጋይ ለሙሉ ማህሌት። 3 ክፍል አይደል ቤተክርስቲያን? የጥንቱ አሰራር እንደዚህ ነው። ለዚህ ነው አባ ጽጌ ድንግል ይህን ታሪክ ስለሚያውቅ በሰላስ አይባን ገጸ ሥላሴሁ ለአምሮ ሐኒጸ ቤትኪ ድንግል ድኅረ ፈጸመ ሳቱር ያለ ሶስትነቱን ለማስረዳት በገጸ ሥላሴው የሶስትነቱን አካል ገጽ ለማስረዳት በ3 ድንጋዮች ያንቺን ቤት ሰርቶ ከጨረሰ በኋላ አመ ወረደ ለበዓል ምስሌኪ በአማሂብሮ ከአንቺ ጋራ ለበዓል በአንድነት በወረደ ጊዜ እንዘ ይብላ ቃለ ለዘምሮ ደናግል ለጽየኪ ልዑል ቀደሰ ማይደሮ ልዑል ቤቱን ቀደሰ አከበረ እያሉ ደናግል ለጽየኪ ማለት ለልጇ ለኢየሱስ ክርስቶስ ጽዬ ይባላል፣ እሷም ጽጌ ትባላለች። ለልጇ የባሕርይ ምስጋና ከበሮ እየመቱ አቅርበዋል፣ ለእሷ ደግሞ የጸጋ ምስጋና አቅርበዋል። እንደዚህ ብሎ አባ ጽጌ ድንግል የቤተክርስቲያንን አሰራር ገልጾታል። ዓመተ ምሕረቱ ግን ቅድም እንዳልኩሽ የዓመተ ምሕረት ልዩነት ቢኖር ሁሉም የሚስማማው ግን የመጀመሪያው ቤተክርስቲያን በፊልጵስዩስ እንደተሰራች በማን ስም? በእመቤታችን ስም። በኢትዮጵያም ካሉት አብያተ ክርስቲያናት በቁጥር አንደኛ የእመቤታችን ነው። ታውቂያለሽ? ለምን ካልሽ ከዓለም ሀገሮች ህዝቧን አስራት መሬቷን ርስት አድርጎ ለድንግል ማርያም የሰጣት ኢትዮጵያን። የኢትዮጵያ ህዝብ ለድንግል ማርያም በአስራትነት የተሰጠ ነው። መሬቷም የድንግል ማርያም ርስት ናት። ለዚህም አውቀው ልንገርሽ፣ ትውልድ ቦታ ከዚህ ነው አልልሽም። ግን በጣም የገረመኝ በአንድ አካባቢ በአንድ ወረዳ ነው የምጠራልሽ። እናቲቱ ማርያም፣ ልጅቱ ማርያም፣ ወይብላ ማርያም፣ ደብረሲና ማርያም፣ ማገራ ማርያም፣ ደፈይ ማርያም፣ ሰአርና ማርያም፣ ወዋ ማርያም፣ ቆለይ ማርያም፣ አየር ማርያም፣ ማህደረ ማርያም፣ አምባ ማርያም፣ አየር ማርያም፣ አስኩማ ጽዮን ማርያም፣ ስምና ማርያም፣ ሰይፋጥራ ማርያም፣ ቃናት ማርያም፣ አድበራ ማርያም፣
ሀጣ ማርያም፣ ድድም ጽዮን ማርያም አይገርምሽ? በጣም አንድ ወረዳ ላይ ነው ያለው ይሄ። አዎ አንድ ወረዳ አልደነቀሽ? እንዴ በጣም ነው የሚገርመው። ተመልከች። ቀጥሎ ኢትዮጵያ ውስጥ የቅዱስ ሚካኤል፣ ሶስተኛው በብዛት ማለት ነው የቅዱስ ጊዮርጊስ ነው። ለምን እስከ ድንግል ማርያም ይበልጣል? በዓለመ መላእክት እስከ ቅዱስ ሚካኤል ይበልጣል? ከሰማዕታት እስከ ቅዱስ ጊዮርጊስ ይበልጣል? መትተ ፈጣሪ መልዕልተ ፍጡራን ድንግል ማርያም፣ የመላእክት አለቃ ቅዱስ ሚካኤል፣ የሰማዕታት አለቃ ቅዱስ ጊዮርጊስ። አይሽ እና የመጀመሪያው ቤተክርስቲያን ፊልጵስዩስ ላይ የተመሰረተችው ህንፃ ቤተክርስቲያን ነው ብዬሻለሁ። ዓመተ ምሕረቱን ተናግሬያለሁ። እንዳጠቃላይ ቤተክርስቲያን በደሙ መቼ ተመሰረተች ከተባለ ዓመተ ምሕረቱ 34 ነው ይታወቃል። የተሰቀለ በ34 ዓመተ ምሕረት ስለሆነ ወደ ኢትዮጵያ ደግሞ ስንመጣ እንግዲህ የጥንት መስዋዕተ ኦሪት ሲሰዋባቸው የነበሩ ቦታዎች ነው። አክሱም ጽዮን ማርያም አይደል? ተድባበ ማርያም፣ ጣና ቂርቆስ፣ መርጦለ ማርያም፣ ብርበር ማርያም እነዚህ የጥንት ናቸው፣ የታወቁ ናቸው። ኢትዮጵያ ውስጥም እኮ በነገራችን ላይ በብሉይ ኪዳን መስዋዕተ ኦሪት ሲሰዋባቸው የነበሩት ወደ አዲስ ኪዳን ቤተክርስቲያን ሲቀየሩ የማርያም ቤተክርስቲያን ነው የተባሉት። በቃ የማርያም እናቴ መብርሃንን ይገባታል። እንደዚህ ነው። እንዳደመጥነው እንደተከታተልነው ነው። ጉዳዮቹ አነጋጋሪና አሳሳቢ ናቸው። እኛ በሌሎች መረጃዎች እንመጣለን። ክፍል 3ን በማለዳ ጠብቁን።